ሰላም ሰላም ውድ የተዋሕዶ እምነቴ ተከታታዮች እንዴት ናችሁልኝ? እኔ ደህና ነኝ። ዛሬ በጣም አስተማሪ የሚለውን ትምህርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉና ጥሩ እውቀት እንድትይዙበት እጠይቃችኋለሁ። እንዲሁም ቻናሉን ሰብስክራይብ ብታደርጉ ዘወትር ረቡዕና ቅዳሜ የሚለቀቁ አሪፍ ትምህርቶች እጃችሁ ላይ ይደርሳሉ። በመቀጠል ሁልጊዜ እንደምናደርገው ፊታችንንና መላ ሰውነታችንን 3 ጊዜ እናማትባለን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እሺ በክርስቶስ ክርስቲያን በወልድ ውሉዳን በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የድንግል ማርያም የአስራት በኩራት ልጆች እስከ ሞት ድረስ ባፈቀረና በወደደ በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን እስከዚህ ሰዓት ቆያችሁ? አሜን ብለን እንድናመሰግነው የፈቀደና የወደደ አምላካችን እግዚአብሔር የተመሰገነ ይሁን። እንዲሁም ድንግል ስንላት እናት ስንላት ድንግል ለምትሆን ለመስቀል ላይ ላደራ እናታችን ለእመቤታችን ለቅድስት ድንግል ማርያም ክብር ምስጋና ይሁን። የዛሬው የትምህርታችን ርዕስ የምናደርገው የጸሎት መርሃ ግብር መቼ እንጸልይ፣ የት እንጸልይ፣ እንዴት እንጸልይ የሚሉት ይሆናል። ከዛ በፊት ግን ጸሎት ምን ማለት እንደሆነ እንረዳለን ማለት ነው። ጸሎት ማለት ጸለየ ከሚለው ቃል ግስ የተገኘ ሲሆን ጸለየ፣ ደገመ፣ አመሰገነ፣ ጠየቀ፣ ለመነ ማለት ነው። ይህም ምስጋናው በንባብ ወይም በዝማሬ ልመናው የንባብ ወይም በለሆሳስ በአርምሞ ድምፅ ሳይወጣ የሚቀርብ የግል ጸሎት ነው። ይህ ውሎ በአንድነት ጸሎት ሰውና እግዚአብሔር የሚነጋገሩበት መንገድ ነው። ሰው ከፈጣሪው ከልዑል እግዚአብሔር በሚያደርገው ግንኙነት ፍጥሩ አመስጋኝ፣ ፈጣሪ ተመስጋኝ፣ ፍጡር ጠያቂ ለማኝ፣ ፈጣሪ ተጠያቂ ተለማኝ ሲሆን እንዲሁም ፍጡሩ ለፈጸመው በደል ወይም ኃጢአት ይቅርታ ጠያቂ ደግሞ ፈጣሪ ደግሞ ይቅር ባይ መሐሪ በመሆናቸው ሰው ከአምላኩ ጋር ያለው ግንኙነት ነው ጸሎት የምንለው። ሰው ከአምላኩ ጋር የሚያደርገው ግንኙነት ጸሎት እንለዋለን ማለት ነው። የሰው ልጅ በእያንዳንዷ ሰከንድ ወይም ደቂቃ ወይም ሰዓት ወይም እለት ጉርለት፣ መጠማት፣ መራብ፣ መታረዝ እንዲሁም አደጋ የተጋረጠበት ነው። በአጠቃላይ የሰው ልጅ በስጋ ሕይወቱ እስካለ ድረስ ከፈተና የተለየ አይሆንም። ለዚህም ነው ዘወትር መጸለይ የሚገባን። ጌታችን መድኃኒታችን ኢየሱስ ክርስቶስ ጎዶላችንን ሊሞላ እንዲህ ብላችሁ ጠይቁኝ ብሏል። ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያ አንኳኩ ይከፈትላችኋል። ማቴዎስ ወንጌል ምዕራፍ 7 ከቁጥር 7 ላይ ተጽፎ እንመለከተዋለን። አንድ ክርስቲያን መቼ፣ የት እና እንዴት ይጸልያል ለሚኑት መልሶች ደግሞ አሁን እናቀርባለን። ክርስቲያን መቼ፣ የት፣ እንዴት ይጸልያል ስንል መቼ ሲባል ጊዜን ወይም ሰዓትን፣ ዕለትን፣ የት ሲባል ደግሞ ቦታን ያመለክታል። እንዲሁም እንዴት ሲባል ሁኔታን ወይም ድርጊትን ነው። እነዚህን በዝርዝር ስንመለከት የሚከተለውን መልስ ይይዛል። መቼ እንጸልይ? ቅዱሳን መላእክት ዘወትር ደከመን ሰለቸን ሳይሉ ቅዱስ 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 የነበረውና የሚመጣው ሁሉን የሚገዛው ኃያሉ ኃያሉን ለማመስገን ቀንና ሌሊትንም አያርፉም። ይህንንም ቃል የምናገኘው ራእይ ምዕራፍ 4 ከቁጥር 8 እስከ 9 ተጽፎ እናገኘዋለን። ስራቸው ምስጋና ነው። እኛ እንደ መላእክት ዘወትር ያለማቋረጥ ለማመስገን ስጋችንን የሚያስቸግረንም ቢሆንም ብንችል በቀን በ24 ሰዓት በየሰዓቱ ብንጸልይ፣ ካልሆነ ደግሞ በቀን 7 ጊዜ መጸለይ ይገባናል። ፍትሐ ነገሥት ላይ ተቀምጦ እናገኘዋለን። ስለ ጽድቅ ፍርድ በቀን 7 ጊዜ አመሰግንሃለሁ። መዝሙረ ዳዊት 118 ከቁጥር 184 ላይ ተጽፎ እናገኛለን። በቀን 7 ጊዜ ሲባል ምን ሰዓት ላይ ነው? ነግህ ጠዋት 12 ሰዓት፣ ሰልስቱ ረፋድ 3 ሰዓት፣ ስድስቱ እኩለ ቀን 6 ሰዓት፣ ተሰዓቱ ቀትር 9 ሰዓት፣ ሰርክ ምሽት መዳረሻ 11 ሰዓት፣ ንዋም ምሽት 3 ሰዓት እና በመጨረሻ መንፈቀ ሌሊት እኩለ ሌሊት ናቸው። የእያንዳንዱን ምክንያት ደግሞ ከቀጥሎ እንረዳለን።
ነግህ ጠዋት 12 ሰዓት የምንጸልይበት ምክንያት ከእንቅልፍ ነቅተንም ሆነ በስራ ጉዳይ የሌሊት የሥራ ተረኝነት ቆይተን በዚህ ሰዓት የምንጸልየው ጸሎት ነው። በሰላም ያሳደርከኝ በሰላም አውለኝ ለማለት ነው። አምላከ ልዑል እግዚአብሔር ሆይ ጨለማውን ግርማ ገፈ ብርሃን እንድመለከት ስላደረግከኝ አመሰግናለሁ። እንዲሁም እንደ ሌሊት ጨለማ መገፈፍ፣ መከራ፣ ደዌ፣ ሕማሜን፣ ጭንቀቴን ግፈፍልኝ እንላለን። ሰው ከእንቅልፉ ጊዜ ሰይጣን ሲፈታተነው ያድራል። በእንቅልፉ ብዙ ኃጢአትን ይፈጽማል። ብዙዎች ሰይጣን በአጋጉል ነገር ይረብሻል። ወንዶችን ያማረችና የተዋበች ሴት ወይም ራቁት የሆነችን ሴቶችንም እንደዚሁ እንደወንዱ በሕልም እያሳየ ፍትወት እንዲቀሰቀስ ያደርጋል። ከዚህ ውጭም ጸብን በማሳየት ከሰው ጋር በማጋጨት በመጥፎ ድርጊቶች ሲፈታተን ስለሚያደርግ ከዚህ ሁሉ የእኩይ ሰይጣን ተንኮል ጠብቀኝ። በአእምሮዬ እንዲቆይና በቀኑ ውሎዬ እንዳይረብሸኝ ንጹሕ ሕሊና ስጠኝ ለማለት ነው። ማለዳ በፊት ቆማለሁ። መዝሙረ ዳዊት 5 ከቁጥር 3 ላይ ተጽፎ እናገኘዋለን። ልበ አምላክ ዳዊት እንደዚህ እንዳለ፣ እንዲሁም አባታችን አዳም የተፈጠረበት ሰዓት ስለሆነች በዚህ ሰዓት መጸለይ ይገባል። ይህን ሁሉ በማሰብና የዕለቱ የሥራ መጀመሪያ ስለሆነ ስራችንን ባርክልን፣ የዕለት እንጀራችንን ስጠን ማለት በዚህ ሰዓት ይጸለያል። ለሰልስቱ ረፋድ 3 ሰዓት እግዚአብሔር አዳምን ከልጅ ልጅ ተወልጄ አድንሃለሁ ባለው አምላካዊ ቃል መሰረት በቅዱስ ገብርኤል አብሳሪነት ከእመቤታችን ከቅድስት ድንግል ማርያም ማኅፀን እግዚአብሔር ወልድ ኢየሱስ ክርስቶስ የተሰነጸባት ሰዓት ስለሆነች ጌታ በጲላጦስ አደባባይ የተንገለታባት የተሰቃየባት ሰዓት ስለሆነች ለእኛ ስትል የተገረፍክ አቤቱ እናመሰግንሃለን ለማለት ሐዋርያት መንፈስ ቅዱስ የወረደላቸው ሰዓት ስለሆነች መንፈስህን ላክልን፣ መንፈስህ አይለየን ለማለት ይችም ሰዓት ሔዋንም የተፈጠረችባት ስለሆነች እናመሰግናለን። ሐመርኋ 6ቱ እኩለ ቀን 6 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ጎልጎታ የተሰቀለበት ሰዓት ስለሆነች እኛን ለማዳን መከራን የተቀበልክ ተዋረድክ፣ ልብስን ተገፈፍክ፣ ቃንህን በችንካር ተቸነከርክ። ተዋረድክ፣ ልብስህን ተገፈር፣ ቃንህን በችንካር ተቸነከርክ። በመስቀል ላይ የተሰቀልክ መድኃኔዓለም ሆይ ስለ ፍቅር አመሰግንሃለሁ ለማለት ነው። በዚች ሰዓት አጋንንት የሚመላለሱባት ሰዓት ስለሆነች ከእኩያን አጋንንት ጠብቀኝ ለማለት ይጸለያል። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና እግርህም በድንጋይ እንዳትሰነካከል በእጆቻቸው ያነሱሃል። መዝሙረ ዳዊት 90 ከቁጥር 10 እስከ 12 ላይ ተጽፎ እንመለከተዋለን። ተሰዓቱ ቀትር 9 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠማኸው ሲላቸው መራራ ሐሞትን ያጠጡት በዚች ሰዓት ነው። ስለኛ ብለህ የማይገባህን መራራ ሐሞት ጠጣ፣ አቤቱ ይቅር በለኝ ለማለት ነው። ሌላው በገዛ ስልጣኑ ቅዱስ ነፍሱን በክቡር ስጋው የለየበት ሰዓት ስለሆነች በጸሎት እናስባታለን። ሰርክ የምሽት መግቢያ 11 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መቃብር የወረደበትን ለማሰብ በዚህ ሰዓት ከቀኑ 11 ሰዓት የዕለቱ መደበኛ ስራ ማጠናቀቂያ ስለሆነ የዕለት ጉርሳችንን ለማግኘት ሁላችንም ስንሯሯጥ ቆይተን ውለን ወደየቤታችን እንገሰግሳለን። ስለዚህ በዚሁ ሰዓት ለሰርክ ጉባኤ ወደ ቤተ ክርስቲያን ብንሄድ ካልተቻለ ባለንበት ጸሎት ማድረግ አለብን። ተሯሩጬ ያገኘኋትን የዕለት ጉርስ ባርክልኝ። በዚህ የሥራ ጊዜ ያስቀየምኩት ስለሚኖር ይቅር በለኝ። ለሥጋዬ ስል አንተን የሚያሳዝን ተግባር ፈጽሜ እንደሆነ እኔ ደካማው ፍጡርህን ይቅር በለኝ ማረኝም በማለት እንጸልያለን። ረኗ ምሽት 3 ሰዓት ጌታችን ኢየሱስ ክርስቶስ ይሁዳ በመሳም አሳልፎ ሊሰጣቸው ተባብረው በያዙት በዚች ሰዓት ነው። ሌላው ደግሞ ይህች ሰዓት ወደ ምኝታ የሚኬድባት ስለሆነም በሰላም የዋልከኝ ምሽቱንም በሰላም ያስመሸኝ አምላክ ተመስገን። መኝታዬም የሰላም እንቅልፍ እንድታደርግልኝ በቅዠት አጋንንት እንዳይረብሹኝ ጠብቀኝ ለማለት ይጸለያል። እንዲሁም በዚህ ሰዓት ጌታችን ኢየሱስ ክርስቶስ በጌቴሰማኒ ጸልዮባታልና እኛም እርሱን አርያ በመከተል ለጸሎት እንተጋለን።
መንፈቀ ሌሊት እኩለ ሌሊት ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም የተወለደባት ልደቱና ከከርሰ መቃብር የተነሳባት ትንሣኤው እንዲሁም ጌታ መምጫው አይታወቅም፣ መጽሐፍ ቅዱስ መንፈቀ ሌሊት ሊሆን ይችላል ስለሚል ቅዱስ ጳውሎስና ሲላስ በዚህ ሰዓት ጸልዮባታልና ስለ ጽድቅ ፍርድ በኩለ ሌሊት አመሰግን ዘንድ እነሳለሁ። መዝሙረ ዳዊት ቁጥር 118 እስከ 62 ተጽፎ እንመለከተዋለን። የት እንጸልይ የሚለውን ደግሞ እንመጣበታለን። የት እንጸልይ ሲባል ቦታን ያመለክታል። በቤተ ክርስቲያን፣ በመኖሪያ ቤት፣ በስራ ቦታ፣ በመንገድ ላይ፣ በትምህርት ቤት፣ በጦር ሜዳና በስፖርታዊ እንቅስቃሴ በሚደረጉባቸው ቦታዎችም ይነስም ይብዛም ጸሎት ይካሄዳል። በብሉይ ዘመን በቤተ መቅደስ ብቻ ስርዓት አምልኮ ይፈጸማል። ጸሎትም በቤተ መቅደስ ይደረጋል። በሐዲስ ኪዳን ክርስቲያኖች በአንድነት ቤተ ክርስቲያን ተሰብስበው ይጸልዩ ነበር። ለዚሁም ማስገንዘቢያ የእግዚአብሔር ማደሪያ በሆነው ቤተ መቅደስ ንጹሕ ቅዱስ በሆነ ስፍራ ጸሎትን ማቅረብ አስፈላጊ ስለሆነ ነው። ስርዓተ ቤተ ክርስቲያንም ያዘናል። 2 ወይም 3 ሆናችሁ በስሜ በምትሰበሰቡበት በዚያ መካከላችሁ ሆናለሁ። ማቴዎስ ወንጌል ምዕራፍ 18 ከቁጥር 20። በተለይ በማህበር ጸሎት ቤተ ክርስቲያን እንዲሆን ይመከራል። ነገር ግን የሰው ሁሉ ሙያው የተለያየ ስለሆነ እንደሚከተለው ተወስኗል። የነግህና የሰርክ ጸሎት ቤተ ክርስቲያን መጸለይ ይኖርብናል። ወይኩን ጸሎተ ነግህ ወሰርክ ውስጥ ቤተ ክርስቲያን ፍትሐ ነገሥት ላይ ተቀምጦ እናገኘዋለን። የስልስቱ፣ የስድስቱ፣ የተሰዓቱ፣ የንዋም፣ የመንፈቀ ሌሊቱ በቤት መጸለይ ይቻላል። መንገደኞችም በመንገድ ላይ፣ ሰራተኞችም በስራ ቦታ በያሉበት በየደረሱበት መጸለይ ይኖርባቸዋል። ምድር ሁለመናዋ መለዋ የእግዚአብሔር ስለሆነች እግዚአብሔር የሌለበት ቦታ የለምና። ስለዚህ በተለያየ ምክንያት ከቤተ ክርስቲያን ርቀውም ቢሆን በስደት ላይ ያሉ ስደተኞች፣ የተማረኩ ምርኮኞች፣ የሕግ ታራሚዎች፣ በሆስፒታል የተኙ ሕሙማን፣ ሀገርን ከጠላት ሊጠብቁ በዱር በገደል ያሉ ወታደሮች፣ በድርጅትም ሆነ በሌላ ጥበቃ ሰራተኞች ቤተ ክርስቲያን እስኪቀርቡ ድረስ ሁሉንም የጸሎት ጊዜያት በያሉበት ሊጸልዩ ይችላል። በመሰረቱ ቅድስት ቤተ ክርስቲያን ለሁሉም ትጸልያለች። እግዚአብሔር ፈጽሞ ያረጋጋቸው ዘንድ ስለ አዘኑና ስለተከዙ እንማልዳለን። እግዚአብሔር በሰላም ወደ ሀገራቸው ይመልሳቸው ዘንድ ስለተማረኩ ሰዎች እንማልዳለን። እግዚአብሔር ትዕግስትን፣ በጎ ትምህርትን ይሰጣቸው ዘንድ የድካማቸውንም ፍጹም ዋጋ ይሰጣቸው ዘንድ ስለተሰደዱ ሰዎች እንማልዳለን። እግዚአብሔር ፈጥኖ ያድናቸው ዘንድ ይቅርታውና ቸርነቱን ይልክላቸው ዘንድ ስለታመሙትና በደዌ ስለተያዙት እንማልዳለን። ስርዓተ ቅዳሴ ላይ እኒህ ሁሉ ነገሮች ይነሳሉ። እንዴት እንጸልይ? ጸሎት ከመጀመራችን በፊት ምን ማሟላት ያስፈልጋል? ምን ማድረግ፣ እንዴትስ መሆን አለብን? የሚሉ ጥያቄዎችን እንመለከታለን። ከዛ በፊት ግን ቂም ይዞ ጸሎት፣ ሳር ይዞ ስርቆት የሚባሉ አባባል እናስተውል። አንድ ክርስቲያን ለፈጣሪው ጸሎት ከማድረሱ በፊት ከተጣላውና ከተቀያየመው ጋር ይቅር ተባብሎ ታርቆ መሆን አለበት። ከዚህ በተረፈ ሊሟላና ሊተገበር የማይገባው ስርዓተ ጸሎት እንደሚከተለው ነው። ከዚህ በኋላ ጸሎት ከማድረጋችን በፊት ልንከተላቸው የሚገቡ ነገሮች ናቸው። የመጀመሪያውና ዋነኛው ፊትንና መላ ሰውነትን ወደ ምስራቅ አድርጎ መቆም ነው። ግድግዳ መዝጊያ መደገፍ የስንፍና ምልክት ነው። ከፈጣሪያችን ጋር በጸሎት ስንነጋገር እንደ መልአኩ እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ ሉቃስ ወንጌል ምዕራፍ 1 ከቁጥር 19 እንዳለ ሊሆን ይገባል። በማለዳ ድምፄን ትሰማለህ፣ በማለዳ በፊት ቆማለሁ ጠብቃለሁ። መዝሙረ ዳዊት 5 ከቁጥር 3 ላይ እናገኘዋለን። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁን ተጫምተው ይቅሙ። ኤፌሶን ምዕራፍ 6 ከቁጥር 14 እስከ 15 ላይ ተጽፎ እንመለከተዋለን። ቤተ ክርስቲያን በምዕራብ በኩል ከቆመና ፊቱ ወደ ቤተ ክርስቲያን በተመለከተ ያ ወደ ምስራቅ ፊትን እንዳዞረ እርግጥ ነው። ስለሆነም በምዕራብ በኩል በማንኛውም ዛፍ ወይም አጸድ ከቆመ ፊቱ ወደ ቤተ መቅደስ ማድረግ አለበት። በመኖሪያ ቤት የግል ጸሎት ጊዜ ቅዱሳት ስዕላት ካሉ እነዛ ስዕላቱ አቀማመጥ ወደ ምዕራብ እንዲያዩና ጸሎተኛው ከስዕላቱ ፊት ሆኖ ወደ ምስራቅ እንዲያይ መመቻቸት አለበት። ሁለተኛ፣ አመልካች ጣትን ወደ ላይ ቀስሮ መሃል ጣትን በማጋደም የቀሩትን ጣቶች በመጨበት መስቀል በመስራት ፊትና መላ ሰውነትን 3 ጊዜ ማማተብ ይገባናል። ሌላው ደግሞ የምንመለከተው ወደ ላይ በማንጋጠጥ ህሊናን በመሰብሰብ ሀሳብን በጸሎቱ ላይ ማድረግ፣ አይነ ህሊናችንን እግዚአብሔር ማየት፣ በሙሉ ተስፋ ያለ ጥርጥር መጸለይ ይገባናል። እነዚህን ነገሮች ካደረግን
ጸሎታችንን የሰመረ የተዘጋጀ ይሆናሉ። ልቦናችንንም እንሰበስባለን። በጉልበት በመንበርከክ መጸለይ አለብን። በእውነተኛ መንፈስ ያለ ጥርጣሬና በአካል መንበርከክ ይኖርብናል። ለዚህም እንገዛላለን እናከብረሃለን ስንል ነው። እነዚህ ነገሮች ሁልጊዜ ዘወትር ማከናወን ይገባናል። እነዚህ ነገሮች ሁልጊዜ በማከናወን ሁልጊዜም በጸሎት ልንበረታና ልንተጋ እግዚአብሔርም እንዲሁ ብርታቱን እንዲሰጠን ልንጸልይና ልንማጸነው ይገባል። አምላካችን እግዚአብሔር ለጸሎታችንም መልስን ሁሉ ነገር ያዘጋጃል። በማህበር ጸሎት ጊዜ ብዙ ሰዎች ድምጻቸውን ዝግ አድርገው ይጸልያሉ። ነገር ግን ድምጻችንን ሁልጊዜም ከፍና ከፍ ማድረግ አለብን። አንደበታችን ሁሉ እግዚአብሔርን ማመስገን አለበት። የተፈጠርነውን አምላካችን እግዚአብሔርን ለማመስገን እስከሆነ ድረስ ሕፃናት ብቻ አይደለም ሊያመሰግኑ የሚገባው ድምጻቸውን ጮክ አድርገው፣ ሽማግሌዎች ብቻ አይደለም ጮክ አድርገው ድምጻቸውን እግዚአብሔርን የሚያመስግኑ የሚገባው ሁላችንም ወጣትም ምንም እንደሆነ እግዚአብሔር አምላካችንን በሰጠን አንደበት እግዚአብሔር አምላካችንን ድምጻችንን ከፍ በማድረግ ልንጸልይና ልንማጸነው ይገባል። በፍጹም በተሰበረ ልብ ማለት ነው። እስካሁን የተመለከተው እነዚህን የት እንጸልይ፣ እንዴት እንጸልይ፣ መቼ እንጸልይ የሚለውን ነገር ተመልክተናል። ያስተማረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን። እንዲሁም ሀገራችን ኢትዮጵያና ሕዝቦቿን እግዚአብሔር አምላክ ይባርክ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቻው።